በእሷና በእኔ መሃል ምንም ለበቀል የሚያደርስ ጥላቻ የለንም፣ የሚወራው ሁሉ ተራ አሉባልታ ነው ሲል ሰይፉ ዝምታውን ሰብሯል። አዶናይና አምለሰት ሰይፉን ተበቀሉት። ታዋቂው ቲክቶከር ሰይፉ ላይ አልቀርብም ካለ በኋላ ለምን አምለሰትን መረጠ? የቴዲ ባለቤት አምለሰት አዶናይን ስታቀርብ ለሰይፉ መናገር የፈለገችው አሽሙር አለ የሚባሉ ወሬዎች ከሰሞኑ ሶሻል ሚዲያው ተቆጣጥረውታል። እኛም ይሄ ነገር ቀልባችንን ስለሳበው ነገሩ እንዲህ መነጋገር ያደረገው ምን የተደበቀ አጀንዳ ቢኖረው ነው ብለን ሚዛናዊ አድርገን ለመመልከት ወደናል። አብራችሁን እስከ መጨረሻው ከቆያችሁ ስለ ሰሞኑ ሁኔታ የሰይፉን ምላሽም እናስደምጣችኋለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ አብራችሁን በትዝታችን ተጓዙ። የሚዲያው ቀዝቃዛ ጦርነት ተቀጣጥሎ ቀጥሏል። ድምፃዊ ቴዲ አፍሮና ሰይፉ ፋንታሁን ደርቢ እንዲሆኑ ያደረገችው አምለሰት ሙጬ አሁን ደግሞ በሰይፉ ፋንታሁን ጥርስ የሚያስነክስ አንድ ድርጊት ፈጽማ አጀብ አስብላለች። በሰይፉ ፋንታሁን ሾው ላይ አልቀርብም ያለው በሰይፉ ላይ ከፍተኛ ተቃውሞ ያስነሳውን በህዝብም ዘንድ ውዝግብ እንዲፈጠር ያደረገውን አሁን ላይ በሁሉም ነገር አጀንዳ እየሆነ ያለውን ወጣቱን ቲክቶከር አዶናይን እንግዳ አድርጋ በማቅረብ የእነዚህን ሰዎች ፍጥጫ ከባድ እንደሆነ እያሳየችን መጣለች። እኛንም የእነዚህ ሰዎች ችግር ምንድን ነው ብለን እንድንጠይቅም አርጋናለች። አብራችሁን ስትቆዩ አምለሰት ከሰሞኑ በሶሻል ሚዲያዋ ላይ እየለቀቀቻቸው ያሉትንና ብዙ ስድብና ውርጅብኝ እያወረዱባት ያሉ ፎቶዎችን ምንነት፣ የቴዲን የሰይፉንና የአምለሰትን ቁርሾ እንነግራችኋለን። ብዙ ሰዎችን የዳረ ብዙ ሰዎች ቤታችን ኑሯችን እንዲመቻች ያደረገ የሚሉት የብዙ ታዋቂዎችና ባለሀብቶች ልብ ወዳጅ የሆነው ሰይፉ ፋንታሁን ከዚህ ሁሉ ጀርባ ግን ከታዋቂው የሙዚቃ ንጉስ ቴዲ አፍሮ ባለቤት አምለሰት ሙጬ ጋር በተደጋጋሚ የሚነሱ ታሪካቸው ስር የሰደደ ቁርሾ እንዳላቸው የሚያስረዱ ናቸው። ነገሩ የሚጀምረው ደግሞ በይፈለጋል ፊልም ምክንያት ነው። ትውውቃቸውም የሆነው በዛው ፊልም ነው። ያኔዋ ሞዴልና የሜካፕ ባለሙያ የሆነችው አምለሰት ሙጬ ጋር ነው። ነገሩ ከሜካፕ ባለሙያነት ያደገ ዕድል እንድታገኝ በዛውም ግንኙነታቸው የበለጠ እንዲጠነክር ያሰበው ሰይፉ መንገዶችን አስተካክሎ ከአምለሰት ጋር የፍቅር ግንኙነት ጀምሮ ነበር የሚሉም ተደጋጋሚ መረጃዎች እስከ መውጣት የደረሱበት ጊዜ ነበር። በኋላ ላይ ግን ባለመግባባት ከዳር እንዳልደረሱም ይነገራል። በዚህ የሁለቱ ፍቅር ንፋስ በገባበት ወቅት ደግሞ አምለሰት በታዋቂው የቴዲ አፍሮ እህት አማካኝነት የሜካፕ ስራን ለመስራት በቴዲ ስራዎች ላይ ትታጫለች። የዛኔ የተገናኙት ቴዲ አፍሮና አምለሰት ሙጬ ፍቅርን ጀምረው ከሰይፉ ጋር የነበራትን ነገር እስከ መጨረሻው እርግፍ አድርጋም ትተዋለች። ከዛ በኋላም የአሁኑ ባለትዳሮች ቴዲ አፍሮና አምለሰት ፍቅር ጀምረው ባለትዳር ሆነው ዛሬም ላይ ደርሰዋል። በዚህ መሃል ግን የታዋቂዎቹ ሰይፉ አምለሰትና ቴዲ መሃል ያለው ቁርሾ ዛሬም አይሉ ቀጥሏል። በተለይ ሰይፉ ፋንታሁን እና ቴዲ አፍሮ ደርቢ እንደሆኑ በከፍተኛ ሁኔታ ሲነገርም ቆይቷል። ከሰሞኑ መነጋገሪያ የሆነ አንድ ፎቶ የብዙ ሰዎች አፍ ውስጥ ያስገባት አምለሰት ሙጬ እንዲያው እንዲህ ያለ ነገር ምን ስታረግ ያመጣሽ የሚያስብል ሐሳብ እየተዘነዘረባት ከሰሞኑ ከፍተኛ መነጋገሪያ እየሆነች መጣለች። አሁን ደግሞ አዶናይን ማቅረቧ ብዙዎችን ያወዛገበ ጉዳይ ሆኖ ከሰሞኑ በተለያዩ የማህበራዊ ትስስር ገጿ ከተንሸራሸሩት ምስሎች ጋር ተጨምሮ ብዙ የህዝብ ስድብና ወረፋም ደርሶባታል። ከዚህ ሁሉ መሃል ግን በእኛ ባህል እንዲህ አይነቱ ባለትዳርና የልጆች እናት የሆነች አንድ ሴት ጭኗን በአደባባይ ማስወጣት ልክ አይደለም የሚል ተግዛጽም እየደረሰባትም ይገኛል። እንዲህ አይነቱ ፎቶ ዘመናዊነትም አይደለም ሊሆንም አይችልም። በተለይ ለሀበሻ ሴት የሚሉ ይዘት ያላቸው ሐሳቦችም ተንሸራሽረው ሳያበቁ ከሰይፉ ፋንታሁን ጋር ውዝግብ ውስጥ የገባውን ታዋቂውን ወጣት ቲክቶከር አዶናይን እንግዳ አድርጋ በማቅረብ የጉድ ያለ የሚያስብል እውነትም በእነዚህ ሰዎች መካከል አንድ የሆነ ችግር እንዳለ የሚያረጋግጥ ተግባርም ፈጽማለች። አዶናይ የተባለው ቲክቶከርም በሰይፉ ፋንታሁን ሾው ላይ አልቀርብም፣ ምክንያቱም ደግሞ እሱን ለማናገር ስንትና ስንት ጊዜ ሞክሬ ንቆኛል፣ አሁን ደግሞ በተራዬ እሱ ሲጠራኝ አልሄድም ቢልም አምለሰት የኔ እንግዳ ትሆናለህ ብላ አቅርበዋለች። እርግጥ ይህ አዶናይ የተባለው ቲክቶከር ከባድ የብቸኝነት ጊዜ በካናዳ እያሳለፈ ሳለ ከደወሉልኝ ሰዎች መካከል ብታምኑኝም ባታምኑኝም ቴዲ አፍሮ አንዱ ነው ሲል በተደጋጋሚ መናገሩም አይዘነጋም። አምለሰትን ከሰይፉ ጋር ያፋጠጠው አዶናይ በዚህ በቲክቶክ ክሬቲቭ አዋርዱም ሳይቀር ከፍተኛ መነጋገሪያ የሆነ ብዙዎችን በሁለት ጎራ የከፈለ አወዛጋቢም ሰው ሆነ። በሰይፉ ሾው ላይ አልቀርብም ባለ ጥቂት ጊዜያት ውስጥ አምለሰት ሙጬ አፈፍ ማድረጓ ብዙዎች የተገረሙበት ጉዳይም ሆነ። የነዚህ ዝነኞች ጉዳይ በድብቅ በጸብ ላይ እንዳሉም የሚያመላክት ጉዳይ ሲሆን ነገሮቹ እንዲህ ባለ መልኩ መቀጠላቸው አስገራሚ
ጉዳይ ሲሆን ቀጣይስ ምን ያስመለክቱን ይሆን የሚለው በጉጉት የሚጠበቅ ጉዳይም አድርጎታል። ሰይፉ ለምን ይዋሻል በሚለው ፕሮግራሙ ከብዙ ታዋቂ አርቲስቶች ጋር ግጭት ውስጥ ገብቷል። ከቴዲ አፍሮ ጋርም መጣላቱ የሚዘነጋ አይደለም። ይባስ ብሎ ከሰዓት ደምሴ ጋር ፍርድ ቤት መቆሙም ይታወሳል። ቴዲ ዜማ ከውጭ ሀገር ሙዚቃዎች ይሰርቃል ማለቱን ተከትሎ ተቃቅረው እንደነበርም የሚታወስ ነው። በመቀጠልም ሰይፉ በሚሰራቸው ስራዎች ቴዲን መልከፍና ጥሩ ባልሆነ መልኩ ስሙን ማንሳቱ ባልና ሚስቱን ቅር ያሰኛል። እሱ ባለበት እነሱ የማይገኙ እነሱ ባንዱበት እሱ የማይገኝም እንዲሆን አድርጎታል። ታዲያ የአዶናይ ጉዳይም በሰይፉ የደረሰባትን የሷንና የባሏን በቀል ለመበቀል እንጂ ለሷ ፖድካስት የሚመጥን ሰው እንዳልሆነ ይታወቃል የሚሉ ሰዎችም አልታጡም። እነ ዲያቆን ሄኖክ በቀረቡበት እነ ዶክተር ወዳጄነ በመከሩበት መድረክ ላይ ሰይፉን አንተ ብትንቀውም እኔ ያከበርኩት ለማለት ወይም ፕሮግራም አቅራቢነቱ ላይ ለመሳለቅ እንደሆነ የሚገልጹም ብዙዎች ናቸው። አዶናይ ሰይፉ ጨዋነት በጎደለው መልኩ እንዳናገረው ከተናገረ በኋላና በግልጽ መቅረብ እንደማይፈልግ ከገለጸ በኋላ የከፋ ትችት እንደተሰነዘረበት የሚታወስ ነው። በተለይ የሰይፉ ቀኝ እጅ የሚባለው ሰመረ ባሪያው አዶናይን አላዋቂ በማለትና ትውልድን የሚያስት በማለት መወረፉም የሚታወስ ነው። ሰመረ ሂስ የመሰለ ነገር ግን ሰይፉን ለመናገር አንተ ማነህ የሚመስል ሐሳብ እንዳነሳ ታዝበናል። ቪዲዮውን የሰራው ሰይፉ ላይ አልቀርብም ባለማግስት መሆኑ ለሰይፉ መወገኑንም ያሳብቃል። ልጁ በራስ መተማመን ያለው ሆኖ መንገዱን ቀጠለ እንጂ ቅስም የሚሰብሩ አስተያየቶችን ሲቀበል ነበር። አብዛኛው ሰው ባለፈው ስብናው ሲያብጠለጥለው እንደነበርም አይተናል። አዶናይ ሰይፉ ላይ ባይቀርብም ሴቷ ቲክቶከር ቲናስ ሰይፉ ጋር ቀርባ የነበራቸውን ነጥብ ማጥበብ ብትችልም ያለምንም ድጋፍ በአድናቂዎቹ ብቻ እስካሁን አንደኝነቱ ሊለቅ አልቻለም። እያወራን ያለነው ስለ ቲክቶክ ክሬቲቭ አዋርዱ ነው። ብቻ ይሄ ውዝግብ ከፍ እያለ እየተካረረ መጥቷል። ቲክቶክ ክሬቲቭ አዋርዱን ማን ይበሏል የሚለውም ሌላ ጥያቄ ነው። ነገሩን ግን ከዳር ሆነን ስንመለከተው ይሄ ጉዳይ በአምለሰትና ሰይፉ መሃል ያለ በቀል ሳይሆን አምለሰት የአዶናይን አነጋጋሪነት ለመጠቀም የፈለገች ነው የሚመስለው። ምክንያቱም ስራዋ ብዙ እይታ ሊያስገኝ የሚችል እንግዳን እንድታቀርብ ስለሚያስገድዳት ነው። የዛሬን እዚህ ጋር አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን። ሰላም። ከአምለሰት ሙጬ ጋር ያደረኩት ፖድካስት እንደወደዳችሁት ብዙዎቻችሁ ነግሯችሁኛል እና በጣም ደስ ብሎኛል ከምታስቡት በላይ። አይ ቲንክ እዛ ፖድካስት ላይ ያያችሁት ማንነት ትክክለኛው ማንነት ነው። እኔ ቲክቶክ ላይ ስመጣ አብዛኛው ጊዜ እብድ ያደርገኛል። መጨፈር ወዳለው ምናምን እንደምታውቁት መሳቅ፣ መቀለድ፣ መጫወት ወዳለው። ይህ ደግሞ እውቀት ጎድሎብኝ ወይም ደግሞ ዝም ብዬ መጃጃል ፈልጌ ሳይሆን አይ ቲንክ ህይወት እንደዚህ ካላልክ ጭንቀታም ነው የምትሆነው ስለማውቀው ነው። ሰው አዶናይ ማለት አንደኛ ሳይድ አለ በጣም የሚያስበው ስለ ህይወት የሚያስበው ስለ ሰዎች ስለ ራሱ። ሌላኛው ደግሞ አለ ምንም የማያስብ ዝም ብሎ በቃ ፈታ ስግጥ ዝም ብሎ በቃ የሚጫወት ነው። So thank you so much ቪዲዮውን ስላያችሁት። እኔን ለማወቅ ደግሞ ጊዜያችሁን ሰውታችሁ ወደ ዩቲዩብ ሄዳችሁ ሰብስክራይብ አድርጋችሁ ለምታዩ ሰዎች ደግሞ ከምታስቡት በላይ እወዳችኋለሁ። ቻው።